እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አረፌም 95.1 ላይ ትገኛላችሁ። ወደ ሻምፒየንስ ሊግ ጨዋታዎች ደግሞ እንለፍ። ዛሬ ምሽት የሚደረጉ የሩብ ፍጻሜ የመልስ ጨዋታዎች አሉ። በአንፊልድ ሊቨርፑል ከፔዤ ጋር የሚያደርገው ጨዋታ ይጠበቃል። 2-0 በተጠናቀቀው የመጀመሪያው ጨዋታ እንግዲህ ለሊቨርፑል ጥሩ ነገሩ 2 ግቦች ብቻ መሆኑ ነው የሚሉ ብዙ አስተያየቶች ነበሩ። ምክንያቱም 2-0 የሚቀለበስ ነው። በአንፊልድ ደግሞ ከዚህ በላይ የሆኑ ውጤቶች ሲቀለበሱ ተመልክተናል። እናንተ ይህንን ጉዳይ የምር ሊቨርፑል እድል አለው ወይ የሚለውንም ጉዳይ እንመልከት። አዎ ድል አለው፣ ግን ይሄኛውን ቡድን እንደዛ ብሎ ለመተማመን በጣም የሚያስቸግር ይመስለኛል። የርገን ክሎፕ ቢሆኑ አሰልጣኙ የዛሬ 6 ዓመት የነበረው ቡድን ቢሆን በጣም አስቸጋሪ ቢሆንም እና ሊቨርፑል በታሪኩ 2 ጊዜ ብቻ ቢሆንም በመጀመሪያው ጨዋታ 2-0 ከተሸነፈ በኋላ ውጤት ቀልብሶ አልፎ የሚያውቀው አንደኛው የባርሰሎና ነው የቅርብ ጊዜው። በጣም አስቸጋሪ ቢሆንም ግን ይሄኛውን የሊቨርፑልን ቡድን በተመለከተ ይችላሉ ለመቀልበስ ብሎ በሙሉ ልብ ተማምኖ ለመጠበቅ ግን የሚያስቸግር ይመስለኛል። እና የፔዥም ኳሊቲ ሲደመር በመጀመሪያው ጨዋታ በሁለቱ ቡድኖች መካከል ያለውን የጥራት ልዩነት ስናስታውስ እንደዛ ብሎ ለመተማመን በጣም የሚያስቸግር ይመስለኛል። ግን በፕሬስ ኮንፈረንስ በኩል ግን ሁሉንም ጥሩ መልእክቶች ያስተላለፉ ነበር። ትናንትና ዶሚኒክ ዞቦዝላይ ነበር ከሊቨርፑል ተጫዋቾች መካከል ቅድመ ጨዋታ ጋዜጣዊ መግለጫ የሰጠው እና ሜዳ ውስጥ ለመሞት ዝግጁ ነን እና እንደሚመስለኝ የቡድን ጓደኞችን ወክዬ ነው የምናገረው፣ ሜዳ ውስጥ ሁሉንም ነገር ለመስጠት ዝግጁ ነን ብለዋል። አሰልጣኝ አርነ ስሎት ደግሞ መጀመሪያ ማስታወስ የሚያስፈልገን የመጀመሪያውን ጨዋታ ውጤት ነው፣ 2-0 ነው። አዎ ግን ሁለተኛ ሌላ ማስታወስ የሚያስፈልገን እኔ የሊቨርፑል አሰልጣኝ ሆኜ ኃላፊነቱን ከተረከብኩ በኋላ 1 ዓመት ተኩል አልፎኛል እና በአንፊልድ ከተደረጉ 49 ጨዋታዎች በ46ቱ 2 እና ከዛ በላይ ጎል አስቆጥረናል። ከ49ኙ በ46ቱ እነዚህን 49 ጨዋታዎች ከፔዤ ጋር እንዳላደረግናቸው አይጠፋኝም። አንድ ጊዜ ብቻ ነው ከፓሪስ ሰን ዠርመን ጋር የተጫወት ነው ከነዚህ 49 ጨዋታዎች መካከል በአንፊልድ በሜዳቸው። ግን ቡድኑ ግን ይችላል። ከ49 ጨዋታዎች በ46ቱ 2 እና ከዛ በላይ ጎሎች አስቆጥረናል የሚል አስተያየት ሰጡና በኋላ ሰውዬ ለምንድን ነው ቀኔን የምታበላሸው እንዲሉት ያደረገ ጥያቄ ደግሞ አንድ ጋዜጠኛ ጠየቃቸው። አዎ ግን ሚስተር ስሎት ፔዤ ደግሞ በዚህ ውድድር ዘመን በ17 የተለያዩ ጨዋታዎች 3 እና ከዛ በላይ ጎል አስቆጥሯል አላቸው። why are you ruining my day ለምንድን ነው ቀኔን የምታበላሸው የሚል መልስ ሰጥተዋል። እና ያ የክሎፕ ቡድን አይነት መልክ ያለው አይደለም። ኢቭን አርነ ስሎትን ያለፈውን የውድድር ዘመን ቨርዥን የያዘ አይደለም። እንግዲህ አሁን በዚህኛው ጨዋታ ላይ ምን ያደርጋሉ የሚለው በጣም ወሳኝ ነገር ነው። እንደምታስታውሹ ባለፈው ሳምንት ከፓሪስ ሰን ዠርመን ጋር ሲጫወቱ ከቀናት በፊት በማንቸስተር ሲቲ 4-0 ተሸንፈው ስለነበር እዛ ጨዋታ ላይ የተጠቀሙበትን የዳይመንድ ሼፕ ትተው በተለይ ከኳስ ውጪ 5-2-3 የሆነ በጣም ኮንሰርቫቲቭ የመከላከል ባህሪ ተላብሶ የገባ ዊንግ ባኮች የተጠቀመ ፍሪምፖንግና ሚሎሽ ኬርኬዝን የመሃል ተከላካዮች 3 የመሃል ተከላካዮችን በቨርጅል ቫን ዳይክ በስተቀኝና በስተግራ በኩል ኢብራሂማ ኮናቴና ጆ ጎሜዝን ጥልቅ 2 አማካዮች በደብል ፒቮት አሌክሲስ መካሊስተርና ራያን ራፈንበርግን ተጠቀሙ። ማጥቃቱ ኮምፕሮማይዝ የተደረገበት ነበር። 2 ንጹህ የማጥቃት ተጫዋቾች ናቸው የነበሩት። አንደኛው ኦጎ ኤኪቲኬ ነው፣ ግን እሱ አጥቂም ነበር ለማለት ያስቸግራል። ወደ ግራ አድልቶ እንዲጫወት ተደርገው ስለነበር። ሁለተኛው ፍሎሪያን ቪትስ ነው፣ እሱ ወደ ቀኝ አድልቶ ነበር እንዲጀምር የተደረገው። ምናልባት ሶስተኛ የበለጠ የማጥቃት ዝንባሌ ያለው ተጫዋች ዶሚኒክ ዞቦዝላይ ነው፣ እሱ ሴንትራል ቦታ ላይ ነበርና ከጨዋታው በኋላ በሰራነው ፕሮግራም ላይ እንዳነሳሁት የዚህኛውን የፎርሜሽን ምርጫም የጨዋታ አፕሮችም ሎጂክ ትረጃለሽ። ለምን እንደተናገሩ ተናግረዋል።
ለምን ይህን እንዳደረጉ ፍጥነት ነው። ምክንያቱም ፓሪስ ሰን ዠርመን በሁሉም የሜዳ ስፍራ ኃይለኛ ፍጥነት ያለው ቡድን በመሆኑ ምክንያት ፔስ ፎር ፔስ አስበን ነው። በተለይ ደግሞ ሁለቱ የመስመር ተከላካዮች ያላቸው ፍጥነት በጣም አደገኛ ነው። ስለዚህ እሱን ለመቆጣጠር በማሰብ ሀኪሚንና ኑኖ ሜንዴሽን በማጥቃቱ በኩል ያላቸውን አደገኝነት ለመገደብ ስንል የበለጠ የማጥቃት ዝንባሌ ያላቸው የክንፍ ተጫዋቾች ከመጠቀም ይልቅ የመስመር ተከላካዮች ሆኑትን ፍሪምፖንግና ሚሎሽ ኬርኬዝን መጠቀምን መርጠናል። ስለዚህ ከውሳኔው ጀርባ ያለው ሀሳብ ይሄ ነው አሉ። ሎጂኩን ትረጃዋለሽ። ያንን ለምን እንዳደረጉ ሀሳባችን የነበረው ራሳቸው የሜዳ ክፍል ላይ ፒን ለማድረግ በተደጋጋሚ ከመሀል ሜዳ ወደዚህ የመጡ የእኛን ቡድን እንዳያጠቁ ለመገደብ ፕሬስ ለማድረግ ሃይ ኤንድ አግሬሲቭ ብለው ነበር ያሰቡት። ግን ችግሩ የእኛን ፕሬስ ልናደረጋቸው በሞከርን ቁጥር ነው እንዲያውም በጣም ተቸግረን የነበረው አሉ ነው። በወረቀት ላይ ሀሳባቸው ችግር ያለበት አልነበረም። እንዲሁ ዝም ብለሽ ስታዩ በቲዮሪ ደረጃ ሁለት ችግሮች ግን አሉ። አንደኛው ችግር ዳሜጅ ሊሚቴሽን ነው። ፓሪስ ላይ ሄደን ማሸነፍ እንችላለን የሚል እምነት አልነበራቸው። መሸነፋቸውን ከሞላ ጎደል እንደ መቀበል አይነት ሆኖ ግን የሚሸነፉበትን የጎል መጠን ለማሳነስ ማሰብ የሚመስል እንደዚህ አይነት በጣም ዲፌንሲቭ የሆነ የተጫዋቾች ምርጫ ሲያደርጉ በዛ ሁኔታ ጎል ለማስቆጠር በጣም ያስቸገር። እስከ 49ኛው ደቂቃ ድረስ ምንም አይነት ሙከራ አላደረጉም። ምናልባት ትልቁ አደገኛ የነበረው በመጀመሪያ አጋማሽ የጀረሚ ፍሪምፖንግ ሙከራ ነው፣ ግን እሱ ኦፍሳይድ ስለነበር ሙከራ ተብሎ አይጠቀስም። ስለዚህ የቡድኑን ማጥቃት ኮምፕሮማይዝ አድርገውታል። ሀሳባቸውም አደጋ መቀነስ ነው የነበረው። ስሎት ይህንን ሲያደርጉት አይተን እናውቃለን። በዚህ ውድድር ዘመን በተለይ በ12 ጨዋታ 9 ሽንፈቶች በገጠማቸው ጊዜ ጥቅምት ዳር አካባቢ የበለጠ አደጋ ለመቀነስ የበለጠ ቡድኑን ጠጣር ለማድረግ የሚቆጠሩበትን የጎሎች መጠን ለመቀነስ በማሰብ ያደረጓቸው የቦታ ሽግሽጎች፣ የፎርሜሽን ለውጦች፣ የሰው ለውጦች ነበሩ። ለምሳሌ በዛ ወቅት በፔስቬ 4-1 ከተሸነፉ በኋላ ሞሐመድ ሳላህ ነው ቤንች ያደረጉት። በፔስቬ በኖቲንገም ፎረስት በተከታታይ ጨዋታዎች በ3 ጨዋታዎች 12 ጎል ተቆጠረባቸው እና ሞሳላህ ላያቢሊቲ በመከላከል በኩል በቃ ችግር ነው ተብሎ ታመንና ቤንች ሆነ እዛ የዌስትሃም ጨዋታ ላይ። ከዛ እዛው ጨዋታ ላይ ጆ ጎሜዝን በመስመር ተከላካይነት በኩል በተለይ ፍሪምፖንግ በሚሰለፍበት ጊዜ የመከላከል ስፔሻሊስት ስላልሆነ ጆ ጎሜዝን አጫወቱት። የመሀል ተከላካይ ነው መደበኛ ቦታው፣ መጫወት ይችላል የመስመር ተከላካይ ሆኖ፣ ግን ጆ ጎሜዝን እዛ ቦታ ላይ የምታሰልፊበት ምክንያት የበለጠ ሶሊድ ለመሆን በማሰብ እና አማካይ ክፍላቸውን ዳይመንድ ያደረጉት የቀኝ መስመር ቦታ ላይ ዶሚኒክ ዞቦዝ ላይ አሰልፉ። የበለጠ የመከላከል ሺፍት ሊሰጥ የሚችል የበለጠ ከኳስ ውጪ ጠንካራ ሰራተኛ የሆነ ተጫዋች ተጠቀሙ። ናቹራል የክንፍ የማጥቃት ተጫዋች አይደል ለመጫወት ይችላል፣ ግን እዛ ቦታ ላይ ያሰልፉት የበለጠ ቡድኑን ጥብቅ ለማድረግ እና በዛ ሰሞን የማንም ቡድን ቢሆን ባላጋራቸው በሁሉም ጨዋታዎች ይህን ነበር ያደረጉት። በውድድር ዘመን መሀል ቡድናቸው የሆነ አይነት መጥፎ ሽንፈት ከተሸነፈ ወይም በተከታታይ ጨዋታዎች የውጤት ችግር ውስጥ ከገባ ያንን የሚያደርጉት ኢንተርንም በሳንሲሮ ሲገጥሙ፣ ሰንደርላንድንም በአንፊልድ ሲገጥሙ ይህኑ ብሉፕሪንት ነበር የተጠቀሙት። ከዛ ቡድናቸው መሸነፍ አቆመ። ለማሸነፍም ግን ይቸገር ነበር። ለዛ ነው የሆነ ጊዜ ሊቨርፑል 15-16 ጨዋታ አልተሸነፈም ሲባል ይሄ ነገር ካቪያት አለ። ምክንያቱም ብዙዎቹ አቻዎች ናቸው። ብዙዎቹ አቻዎች የሆኑበት ምክንያት ግን ላለመሸነፍ መጫወት ስለጀመሩ ነው። እነዛን ሪስኮች መውሰድ ስላቆሙ ነው። ይገባኛል ለምን እንዳደረጉት፣ ግን ቡድኑን የብዙ አቻዎች ቡድን አደረገው። በቀደም ግን ተጨማሪ ቦታ ላይ ወሰዱት። በ5 ተከላካይ ተጫወቱ። ካልተሳሳትኩ ለመጀመሪያ ጊዜ ነው በ5 ተከላካዮች ጨዋታውን ሲጀምሩ። ሁለቱ አማካዮች በጣም ዲፕ ስለነበሩ፣ አንደኛው ደግሞ በጣም ወደ ጥልቅ ወደ መሀል ተከላካዮቹ ስለሚመለስ ፔዤ በሚያጠቀበት በአንዳንደኛው ወቅት የሊቨርፑል የመጨረሻው መስመር 6 ተጫዋች ያለበት ሳጥን የመከላከል ፎርሜሽን የነበረው እና እንደዛም ሆኖ አልሰራም። ይሄም ምክንያቱም ፔዤ ከዛ ጨዋታ የሚጸጸትበት አንድ ነገር ካለ እንዴት 4-0 አላሸነፍንም፣ እንዴት 5-0 አላሸነፍንም የሚል ጸጸት። ዴምቤሌ ብቻውን ሃትሪክ ሰርቶ መውጣት ይችል ነበር። ሌሎች በርካታ እድሎችን የሊቨርፑል ጥሩ ተጫዋች የነበረው ጆርዲ ማማርዳሽቪሊ ነው። የሚነግርሽ ነገር አለ። ግብ ጠባቂው ከሆነ በጣም ጥሩ ተጫዋች የነበረው በሙከራዎች ቢዚ ከነበረ ሙከራ በማዳን ጨዋታው ምን አይነት መልክ እንደነበረው ይነግርሻል።
እንዲህም አድርገው አለመስራቱ ነው ችግሩ ከዛኛው የሚለየው። የሆነ ወቅት ላይ እንደ አይነት ቅድም የጠቀስኳቸውን ለውጦች ያደረጉ ሰርቶ ነበር፣ ቢያንስ ሽንፈቱን ማስቆም ችሎ ነበር። እንደ ልብ ጨዋታዎች ባያሸንፉም እንደ ልብ ጨዋታዎች የማያሸንፉት እንደ አይነት ለውጦች በሚያደርጉበት ጊዜ ማጥቃቱ ኮምፕሮማይዝ ስለሚደረግ የበቀደሙ ጨዋታ ላይ ችግር የሆነው ግን ማጥቃቱ የለም። ማጥቃቱ እንደማይኖር ላይናፑን አይተሽ መገመት ትችይ ነበር፣ ግን መከላከሉም አልነበረም። እሳቸው ራሳቸው ከጨዋታው በኋላ ተርፈናል፣ ከዚህ በጣም በባሰ ሁኔታ እንዳንሸነፍ ተርፈናል፣ ምናልባት ጠባብም ቢሆን የአንፊልዱ ጨዋታ ትርጉም እንዲኖረው አድርገናል ሆኗል፣ ፔዤ ስለማረን ያሉት ግሳቸው ብዙ እድሎች ስላባከነ ፔዤ ብለው ሁኔታውን የእሳቸው የመከላከል አወቃቀር ስለሰራ ፔዤን በ2 ጎል ሊሚት አደረግ ነው አይደለም ያሉት፣ ፔዤ በርካታ የጎል እድሎችን ስላባከነ። ስለዚህ የሄዱት ፔስ ፎር ፔስ ብለው ነው። ትራዲሽናል የክንፍ ተጫዋቾችን አልተጠቀሙም እንደዚህ። ዛሬ ግን ሁሉንም ሪስክ መውሰድ አለባቸው። ምንም አይነት የከምባክ እድል ካለ ሁሉንም ሪስክ መውሰድ አለባቸው። ያ ነው አደገኛው ነገር። ሊያስቆጥሩ ይችላሉ ፔዤ ላይ 2 ጎል በአንፊልድ ሊያደርጉት ይችላሉ። ግን የኔ ትልቁ ችግር በጣም ትልቁ ችግር ፔዤን ጎል እንዳያስቆጥር መከላከል ግን በጣም አስቸጋሪ ነው። ምክንያቱም ሁሉንም ሪስክ ይወስዳሉ። ዛሬ እሳቸው ትላንት የተናገሩት አንድ ነገር በፖሴሽንና በማጥቃት መካከል ያለችውን ፋይን ላይን መፈለግ አለብን ብለዋል። ኳስ መያዝ አለብን። መጀመሪያ ማስተካከል በፈለገው ኳስ መያዝን በተመለከተ ነው አሉ። የስሎ ቡድን አይመስልም። በቀደም ቢያንስ እንደ አምናው አይሁን እንጂ ፖሴሽናቸው እኮ በ3 ነው በ4% ጨምሯል። በዚህ ውድድር ዘመን የበለጠ ኳስ ይዛል። እንዲያውም አልጠቀመም። አምና ከዚህ ባነሰ የኳስ ቁጥጥር የበለጠ አደገኛ ቡድን ነበር። ዘንድሮ በበለጠ የኳስ ቁጥጥር የበለጠ ተዳከመ ቡድኑ። ግን እሳቸው በቀደም ኦልሞስት 70% ገደማ ሁለታችንም የፖሴሽን ቡድን ነበርን፣ ግን አንደኛው ቡድን ነው 70% የኳስ ቁጥጥር ድርሻ የነበረው አሉ። ፔዤ ከ70% በላይ መሰለኝ የኳስ ቁጥጥር ድርሻ የነበረው። መጀመሪያ የምናስተካከለው እሱን ነው የሚል አስተያየት ሰጥተዋል። እንግዲህ የሚለየው ለምሳሌ ሰዎች የሚያነሱት አለ የባርሰሎናን ጨዋታ የቀለበሱበትን ሁኔታ። የባርሰሎናን ካምፕ ነው ላይ ሄደው የተጫወቱት እና 3-0 የተሸነፉበት በመልሱ ጨዋታ 4-0 ያሸነፉበት ጨዋታ አለ አይደል? እኔ ያው ጨዋታውን እያየሁ ማለት እዛ የነበረው በካምፕ ነው የነበረው ጨዋታ ላይ በጊዜው የነበረኝ ስሜት ኦኬ ሊቨርፑል የተሻለ ቡድን ነው የሚል ነበር። መጨረሻ ላይ ውጤቱ አያስመሰለውም። እንደዛ 4-0 ሊያልቅ ይችል የማይታመን ኳስ ከሆነ መጨረሻ ላይ ዴምቤሌ ሳት የማይታመን ኳስ 4-0 ሊያልቅ ይችል ነበር። ግን ለጊዜው ስኮሩን ብትታዩ እዛ ጨዋታ ላይ ሊቨርፑል ቢያንስ ለ1 ሰዓት በጣም የተሻለው ቡድን ነበር። ያ የሜሲ የማይታመን የቅጣት ምት ሌላ ተጨማሪ ጎል አስቆጠረ፣ ሱዋሬስ መጀመሪያ ጎል አስቆጠረ። ኦኬ ውጤቱ ልክ ነው። እንደ ፐርፎርማንስ ግን ለምሳሌ ከባርሰሎና የበለጠ ሙከራ አድርጎ ነው የመጣው። እዛ ጨዋታ ከባርሰሎና የበለጠ ፖሴሽን ነበር። በመጀመሪያ አጋማሽ የተሻሉትን የጎል እድሎች የፈጠረው ሊቨርፑል ነበር። 3-0 ነው የተሸነፈው። አዎ ግን የመጨረሻዎቹ 15 ደቂቃዎች ላይ 2 ጎሎች ተቆጠሩ። አንደኛው ምንም ልታረጊው ማትሽ ሜሲ ቅጣት ምት ጎል ነው። እንደ ፐርፎርማንስ መጥፎ ፐርፎርማንስ አልነበረም። በዛ 1 ሰዓት ውስጥ በነበረው ፐርፎርማንስ ብቻ ከወሰድሽው ከ90 ደቂቃ ጨዋታ በ90 ደቂቃውም ቢሆን የፐርፎርማንስ ልዩነት ባርሰሎናን በባርሰሎና ሜዳ በፖሴሽን መብለጥ ያኔ የቫልቬርዴ ቡድን እንደ ጓርዲዮላ እንደ ኤንሪኬ ቡድን የአልትራ ፖሴሽን ቡድን አልነበረም። ትልቅ ነገር ነበር ያን ጊዜ። ስለዚህ የመልሱ ጨዋታ ሲደረግ እየሰራ የነበረ ሲስተም ነው። አሁን ችግሩ የአስሎት ቡድን እየሰራ ያለ ሲስተም አይደለም። አይቻልም እያልኩ አይደለም፣ ግን እየሰራ ያለ ሲስተም አይደለም እያየን ያለ ነው በዚህ ውድድር ዘመን እና እዛ ጨዋታ ላይ ሞሐመድ ሳላ አልነበረም። በመልሱ ጨዋታ ላይ ቦቢ ፈርሚኖ አልነበረም። ግን ሲስተሙ ኦኬ፣ እነዚህ ተጫዋቾች ልዩነት ፈጣሪ ተጫዋቾች ናቸው፣ ግን ኢት ዋዝ አ ወርኪንግ ሲስተም። ስለዚህ የመልሱን ጨዋታ ዲቮክ ኦሪጊን አሰልፈውም ጄድራን ሻኪሪን አሰልፈውም ጭምር አሸነፉ። ትልቅ ከምባክ ነው፣ ታሪካዊ ከምባክ ነው። ግን ያኔ የነበረው ቡድን ላይ ይሄንን ለማየት በጣም ያስቸግረኛል። አሁን ፈታኙ ጉዳይ ግን የዚህ ቅድም ያነሳሁት የባላንስ ጉዳይ ነው። የባላንስ ጉዳይ ነው። እሳቸውን ፐርፌክት ባላንስ ያስፈልገናል በማጥቃትና ኳስ በመቆጣጠር መሀል ያሉበት ምክንያት እሱ ነው። አሁን እዚህ ጋር ምን ይሆናል መሰለሽ፣ አሁን በቀደም በነበሩት ተጫዋቾች ኳስ መቆጣጠር አትችይም በተጫዋቾቹ ፕሮፋይል ምክንያት። ስለዚህ ኳስ መቆጣጠር የሚፈልጉ ከሆነ ኳስ ለመቆጣጠር የሚሆኑ ተጫዋቾችን ማሰለፍ አለባቸው ማለት ነው አይደል?
ኳስ ለመቆጣጠር የሚጠቅሟቸውን ተጫዋቾች ያሰልፋሉ ማለት ማጥቃቱ ምን ያደርገዋል ማለት ነው። ለማጥቃቱ ምን ማለት ነው የሚለው ወሳኝ ነው። ለምሳሌ ከርትስ ጆንስ ጥሩ ፓሰር ነው፣ ግን ትልልቅ የጎል እድል ፈጣሪ ተጫዋች አይደለም። ለኳስ ቁጥጥር ይጠቅማቸዋል፣ ኳስ ሰርኩሌት ለማድረግ ይጠቅማቸዋል። ፔዤ መጥቶ ባለፈው እንዳደረገው እንደፈለገ ኳስ ዶሚኔት እንዳያደርግ ሞኖፖላይዝ እንዳያደርግ ሊጠቅም ይችላል። ግን ከርትስ ጆንስን ስታሰልፍ ያለው አንደኛው ችግር ምንም የጎል እድል መፍጠር አይችልም ማለት ባይሆንም ግን የሃይ ቮሊዩም ቻንስ ክሬተር የሚባል አይደለም፣ ብዙ የጎል እድል የሚፈጥር ተጫዋች አይደለም። አንዲ ሮበርትሰንን ካሰለፍሽው ከሚሎሽ ኬርኬዝ የበለጠ ኳስ ሪሳይክል ለማድረግ የሚሆን ተጫዋች ነው። ግን እሱን ስታሰልፊ እንደ ድሮ ስላልሆነ ኦቨርላፕ እያደረገ በመጫወት እንደ ድሮ ባለመሆኑ ምክንያት የፔዤ ተጫዋቾች በተለይ አሽራፍ ሀኪሚ የሚተውን ክፍት ቦታ ለማጥቃት ምናልባት ሚሎሽ ኬርኬዝ ይሻላል። ስለዚህ ለማጥቃቱ ብለሽ ኬርኬዝን የምታጫውችው፣ ለኳስ ቁጥጥሩ ብለሽ አንዲ ሮበርትሰንን የምታሰልፍ። ያ ባላንስ ያስፈልጋል። ምክንያቱም አንድ ጎል ከተቆጠረ ጨዋታው የማለቅን ያህል ሊሆን ይችላል። እሳቸው አንደኛው የመከላከል ስልት ነው ብለው ነው የሚያስቡት ኳስ መቆጣጠር። ስለዚህ ይሄ ነው አንዱ እንግዲህ ፈታኝ ነገር። ከዛ ደግሞ የማጥቃት የሊቨርፑል የማጥቃት ተጫዋቾች ጥሩ ፎርም ላይ አይደለም ያሉት፣ ጥሩ ፎርም ላይ አይደለም። ለምሳሌ ጋክፖ መሰለፍ አለበት ዛሬ በንጽጽር ካሉ ኢሳቅ ይጀምራል ተብሎ ስለማይጠቅም ልምምድ እየሰራ ነው። ባለፈውም ቤንች ላይ ነበር አለ ተመልሷል። ግን ባሳለፈው ሲዝን ምክንያት ለእኔ ያለ የተዘለለ ሲዝን ነው አሌክሳንደር ኢሳቅ ይሄኛው ሲዝን እና እሱ የሚጀምር አይመስለኝም። ጋክፖ ግን ወይ ጋክፖ የሬዮን ገሞ ማነው በግራ በኩል የሚሰለፈው አላቅም። እሳቸው ሬዮ ለዚህ ኃላፊነት ዝግጁ ትረስት ሊደረግ ይችላል። ምክንያቱም ከልጅነቱ ጀምሮ የቼልሲ አካዳሚ ውስጥ ከነበረበት ጊዜ ጀምሮ ሁል ጊዜ ትልቅ ኤክስፔክቴሽን የነበረበት ተጫዋች ነው። በየእድሜ እርከኑም ጭምር ጠንካራ ፐርሶናሊቲ ያለው ተጫዋች ነው ብለዋል። እና እሱን ማስጀመር ለምሳሌ አንደኛው አማራጭ ሊሆን ይችላል። ግን ከሱ በስተቀር ይስሐቅ መጥፎ ሲዝን ነው እያሳለፈ ያለው። የሞሳላ ሲዝን ጥሩ ሲዝን አይደለም። በተለይ ካስለመደው ስታንዳርድ አንጻር በቀደም ጎል አስቆጥሯል። ግን ይህ ባለፈው ጨዋታ ላይ አንድም ደቂቃ ለመጫወቱ የሞሳላህን ወቅታዊ ሁኔታ ይናገራል። ጋክፖ ይሄ ዓመት ከገባ በኋላ ጎል አላስቆጠረም። 2026 ከገባ በኋላ ኤፕሪል ላይ ነው ያለ ነው። ኤኪቲኬ በትልልቅ ጨዋታዎች ጎል የማስቆጠር ችግር አለበት እና በቀደም እንዳየነውም ገና የሚቀረው ተጫዋች ነው። ከአዳዲሶቹ ፈራሚዎች መካከል ቶሎ ኢምፓክት የፈጠረው ተጫዋች እሱ ስለሆነ እንደ ባለፈው አይጠነቀቁም፣ አይሰራም። እንደ ባለፈው መጠንቀቅ የ2-0 ውጤትን መቀልበስ ባለብሽ ጊዜ የበለጠ ሪስክ ይወስዳሉ። ምን ያህል ሪስክ? ምክንያቱም ባለፈው ቼልሲ ለምሳሌ ማይመስል ነበር 5-2 ከተሸነፈ በኋላ ፔዤ ላይ ያንን የ3 ጎል ማርጅን ካምባክ በጣም ተስፈኛ ደጋፊ ካልሆንሽ በስተቀር እዚህ ፔዤ ላይ በተለይ ማድረግ በጣም አስቸጋሪ ነበር። ግን ያቺ ቀጭን 1%ም ትሁን እድል ከነበረች ያቺ እድል በ14 ደቂቃ ውስጥ አለቀ። በ14 ደቂቃ ውስጥ ፔዤ 2-0 እየመራ ስለነበር ምን ያህል ነው ሪስክ የምትወስጂው? በጨዋታ ውስጥ መቆየት የምትችው መቼ ነው? እና በዛ በአምቢሽንና በኮሽን መሀል በጣም ተስፋ በማድረግና በመጠንቀቅ መሀል ያለ ፋይን ባላንስ ማለት ሊደረግ አይችልም አለንም በአንፊልድ። ግን ደግሞ የአንፊልድም ሁኔታ ላለፉት 7 ዓመታት ያስም አለው ያዝና አለው። እንዲያውም ሉዊስ ኤንሪኬ ተጠይቆ ነበር ጨዋታ ካቆምኩ በኋላ መጥተህ እንደ ደጋፊ ጨዋታ ታድመሃል አይደል ብሎ ጠየቀው። ፖል ጆይስ የሚባል የታይምስ ጋዜጠኛ ማን ይነገረ አለ። እንደ ደጋፊ ኤክስፒሪየንስ ማድረግ ፈልጌ ነው፣ ምክንያቱም ከዓለም ፌመስ ስቴዲየሞች መካከል አንደኛው ነው አንፊልድ እና ልክ ነው ልዩ ስቴዲየም እንደሆነ አውቃለሁ የሚል አስተያየት ሰጥቷል። እና ለዚህ ነው ትላንትናም ከጨዋታው በፊት በአንፊልድ መጫወት ከባድ ይሆናል፣ እዚህ ሰፈር ማድረጋችን አይቀርም። እንደ ተጫዋች ብዙ ጨዋታ ተጫዋች ያለው ወደዚህ ስቴዲየም መጥቼ እንደ አሰልጣኝም እንደዚሁ አለ። ለምሳሌ 2001 ላይ መጥቶ ሲጫወት አስታውሳለሁ። እንዲያውም ሁሌ ምን ይባላል ያኮ በኋላ የኳስ ቁጥጥር ማስትሪ የነበረው የጓርዲዮላ ቡድን የባርሰሎና አይደንቲቲ የነበረው የዛ ቀጣይ እንደትጃ አዲስ አይደለም የሚሉበት አንደኛው ምክንያት 60 ፓስ ተጫውተው ኦቨርማርስ ጎል አስቆጥሯል። የአርሰናል ተጫዋች ያቺን ጎል አስታውሳት 60 ያልተቆራረጠ ፓስ ነው አድርገው ጎል አስቆጥሮ ያውቃሉ። ባርሰሎና መጥቶ ያኔ ኤንሪኬ የዛ ቡድን አባል ነበር፣ የባርሰሎና ተጫዋች ስለነበር አውቀዋለሁ ይሄንን ስቴዲየም የሚል አስተያየት ሰጠ። አንፊልድ ፌመስ ነው።
አሁን 61276 ተመልካች ነው የሚያስተናግደው። ያኔ ከነበረው በ20,000 ገደማ የበለጠ ተመልካች ያስተናግዳል። 42,000 ነበር መሰለኝ የዛሬ 25 ዓመት። ስቴዲየሙ እንዴት እንደሚፈራ የምታውቂው የዛሬ 3 ነው 4 ዓመት የተሰራው የኦል ኦር ነቲንግ የአርሰናል ዶክሜንተሪ ላይ ኦል ኦር ነቲንግ የዩቬንቱስንም የማንቸስተር ሲቲንም የሰንደርላንድንም ሰርቷል ዶክሜንተሪዎች እንደምታውቂው። እና እዛ ላይ የቶተናምንም እንደዚህ ስቴዲየሙ እንዴት ኢንቲሚዴት እንደሚያደርግ ስለሚያውቅ አርቴታ የኤቨርተን ተጫዋች ነበር። ስለዚህ በብዙ የመርሲሳይድ ደርቢ ጨዋታዎች ላይ ተሳትፏል። ከዚህ ባሻገር የአርሰናል ተጫዋችም ሆኖ ወደዚህ ስቴዲየም መጥቷል እና ምን ይላል ጨዋታው ከተጀመረ በኋላ በዞርክ ቁጥር ቀይ ነው የሚታይ ይል እና በጣም በጨዋታ በጣም አይ ዋዝ ናም ይላል። ያንን የሚለው 2014 ላይ አርሰናል 5-1 ተሸንፎ ነበር ስቴዲየም በ20 ደቂቃ 4 ጎል ነበር የተቆጠረበት እና በጣም አስቸጋሪ ስቴዲየም ነው። መቋቋም ያስቸግራል በአካልም በአእምሮም እና በእግር ኳስ ተጫዋችነት ህይወቴ ለመጀመሪያ ጊዜ ነው እንደዛ ምን እየሆነ እንደሆነ ለማስተዋል እስኪያቅተኝ ድረስ የተጨነቅኩት ይላል። እንደዛ አይነት ስሜት እንዲኖርሽ የሚያደርግ ነው። ቻርልስ ኢታንጂ የሚባል አንድ ሊቨርፑል ተጠባባቂ ግብ ጠባቂ የነበረ ነው እና የሊቨርፑል ተጠባባቂ ግብ ጠባቂ ሆኜ ይላል ከ2007 እስከ 2009 በራፋ ቤኒቴዝ አሰልጣኝነት ዘመን ተጠባባቂ የነበረ ተጫዋች ነው። በቃ ስቴዲየም ውስጥ በመጣችሁ ቁጥር የማይታመን ስሜት እንዲሰማቸው የሚያደርግ ነው። በተለይ በምሽት በተለይ በፍለድ ላይት በማታ በመብራቱ ስንጫወት ቱሪስቶች እንኳ ያሉ ቢሆነ የዛሬ 20 ዓመት እንደነበረው አይደለም አሁን። ምክንያቱም ብዙ ቱሪስቶች አሉ። የስቴዲየም የቲኬት ዋጋ መናር በቀደምም የሊቨርፑል ደጋፊዎች ትልቅ ተቃውሞ ሲያስነብቡ ነበር። ሎካል ደጋፊን መጠን እየቀነሰ ነው። ለምሳሌ አንድ ገና ወጣት የዩኒቨርሲቲ ተማሪ የሆነ የሊቨርፑል ደጋፊ የሲዝን ቲኬት መግዛት አይችልም። ስለዚህ ቱሪስቶች ናቸው የበለጠ ስቴዲየም ውስጥ የሚገቡት። የቱሪስት መብዛት ደግሞ የስቴዲየም አትሞስፌር የጎዳ ነው እንደሚታወቀው። ይህ በመላው አውሮፓ የሚነሳ ነጥብ። ቱሪስት በጀት አለው ከፍሎ ስቴዲየም ገብቶ ለማየት የአንድ ጌም ኤክስፒሪየንስ ነው። የሲዝን ቲኬት ግን ለመግዛት ለሎካል ደጋፊ አስቸጋሪ ሊሆን ይችላል። ስቴዲየሙ ስቲል ይሞላል፣ ግን ብዙ ቱሪስቶች ደግሞ አሉ። ይሄ ደግሞ የስቴዲየሞችን የድጋፍ ድምቀት ቀንሶታል እንዲህ ሲባል እንሰማለን። ለማንኛውም አንፊልድ ግን በቅርብ ያሉትን ውጤቶች ካየሽ በዛ ባርሰሎናን 4-0 ካሸነፉበት ጨዋታ በኋላ እንደ ድሮ አይነት ኢንቲሚዴሽን ግን እየፈጠረ ያለ አይመስለኝም። አንደኛ አምና በዚሁ ስቴዲየም ፔዥ ተጫውቷል። የቅርብ ጊዜ ልምድ አለው። ከአመት በፊት ብቻ የነበረ ልምድ አለው። መጥቶ አሸንፏል። ከምባክ ነበሩ። እዛ ተሸንፎ አልነበር የመጣው፣ እዚያ አሸንፈው በኋላ በመለያ ምትም አሸንፎ ነው ያለፈው። አንድ ግን በቅርብ ጊዜ ለምሳሌ በ2024 በየርገን ክሎፕ የመጨረሻ ሲዝን በአታላንታ ቤርጋሞ በዚሁ ስቴዲየም 3-0 ተሸንፈዋል። ሄደው እንዲያውም እዛ ቤርጋሞ ላይ አታላንታን 1-0 አሸንፈዋል። ያው ከምባኩ አልተቻለም፣ ግን የመጀመሪያውን ጨዋታ እዚህ መሄዳቸው ላይ 3-0 ተሸንፈው ነበር። በዚሁ ስቴዲየም ሪያል ማድሪድ 5-2 አሸንፏቸዋል። በዚሁ ስቴዲየም አትሌቲኮ ማድሪድ አሸንፎ ጥሏቸዋል። በቅርብ ዓመታት የነበሩ የአውሮፓ የምሽት ጨዋታዎች ናቸው። ከዛ ትልቅ ከምባክ በኋላ ላለፉት 7 ዓመታት የአንፊልድ ማጂክ አልነበረም። ዛሬ ያለ 7 ዓመት ያልነበረ የአንፊልድ ማጂክ መኖር አለበት። እንዲያውም ለነገሩ ሁሌ ስቴዲየሙ ምናምን የምትይ ከሆነ ሱፐርፊሻል ስቴዲየሙ አይጠቅምም ምናምን ማለት አይደለም። አንድ ቡድን ስቴዲየሙ ምናምን ካለ ይላል፣ ልክ ነው፣ ታሪካዊ ስቴዲየም ቤርናቤው፣ አንፊልድ የሆነ ትልቅ ታሪክ የተሰራባቸውን ስቴዲየም ሳንሲሮ ና እየተባለ መጥቀስ ይቻል ይሆናል። የአውሮፓ ትልልቅ ታሪክ የተሰራባቸው ስቴዲየሞችን እየጠቀስ አይሰሩም ማለት አይደለም። ስቴዲየም ውስጥ ያለው አትሞስፌር ትርጉም የለውም ማለት አይደለም። ግን እዛ ላይ ሊን የምታረጊ ከሆነ ግን በቡድንሽ ብዙ አትተማመኝ ማለት ነው። የቡድኑ ቴክኒካል ኳሊቲ ብዙ አትተማመኝ ማለት ነው። ለዚህ ነው ይሄ ሌዚ አርጊውመንት ነው የሚባለው፣ ሌም አርጊውመንት ነው ይባላል። ቡድኑ በቃ የሊቨርፑል የዚህ ውድድር ዘመን ቡድን ደካማ ነው። 90 ደቂቃ ነው። እግር ኳስ ሁሉም ነገር ሊፈጠር ይችላል። ግን ድንገት የዛሉት የቨርጅል ቫንዳይክ እግሮች ለ9 ወር ያየነው አምና የነበረበት ፎርም ላይ ያልሆነ ተጫዋች ድንገት ልጅ አይሆን፣ ድንገት መሐመድ ሳላህ በቃ ወይ ድንገት የሲስተም ፌለሩ ድንገት ይመለሳል ማለት አይደለም። ቴክኒካሊ ቡድኑ ጥሩ መሆን አለበት። ቡድኑ ጥሩ መጫወት ሲጀምር ነው አንፊልድ ጥሩ የሚሆን። አንድ ጎል ተቆጠረ ማለት ረጭ ይላል ስቴዲየሙ፣ 3-0 ይሆናል ማለት ነው። ለምሳሌ ፔዥ ጎል ቢያስቆጠር
ከዛ በኋላ ለሚገጥማቸው ነገር የአንፊልድ አትሞስፌርን መቀዝቀዝ ሰበብ አድርገሽ ማቅረብ አትችይም። ወሳኝ ነገር ነው። የቡድኑ ጥሩ መጫወት ነው ደጋፊውን ኢግናይት የሚያደርገው። የቡድኑ መፋለም መቻል ነው ኢግናይት የሚያደርገው። የባለፈው የጋላታሳራይ ጨዋታ ላይ ያሳዩት አይነት ብቃት ማሳየት ከቻሉ ነው አንፊልድ አብሮ ነው። ምክንያቱም አንፊልድ አሁን ያለበት ሁኔታ አንኮንዲሽናል አይደለም። አንፊልድ ላይ ተቃውሞ አትሰሚም እኮ ብዙ ጊዜ ቡድኑ በመጥፎ ሁኔታ ውስጥ በሚሆንበት ጊዜ በሮይ ሆድሰን ዘመን ሳይቀር በሁለተኛው የኬሊ ዳልግሊሽ አሰልጣኝነት ዘመን ሳይቀር ወይ በብሬንዳን ሮጀርስ የመጨረሻዎቹ ወራት ሳይቀር ብዙ ተቃውሞ አትሰሚም። አንፊልድ ሁልጊዜ ክላሲ ነው። የሚገርም የድጋፍ ካልቸር ያለበት ስቴዲየም ነው። ግን አሁን ደጋፊዎች ከስቴዲየም ጥለው ሲወጡ እናያለን። ቡድኑ ላይ ሲጮሁ እንሰማለን። ዲስኮንቴንት አለ። አርነ ስሎትም ላይ ኤፍኤስጂም ላይ ቅሬታዎች አሉ እና ቡድኑ ጥሩ ካልተጫወተ ስቴዲየም ሪስፖንድ አያደርግም። ጥሩ መጫወት ግዴታ ነው። ያንን ለማድረግ ግን በዚህ የአውሮፓ ቤስት በሆነ ቡድን ላይ በወቅቱ የአውሮፓ ሻምፒዮን በሆነ ቡድን ላይ የስቴዲየሙን የድጋፍ ግለት ድንገት ማቀዝቀዝ የሚችል የኳስ ቁጥጥር አቅም ያለው ቪቺኛ፣ ዦኦ ኔቬስ እና በዚህ ውድድር ዘመን የሚገርም መሻሻል ያሳየው የፔዤ ሶስተኛው አማካይ በፊት ሶስተኛው አማካይ ፋቢያን ሩይዝ ነው። በዋረን ዛይሬ ሜሪ ነው። ቅድም ስለ ሊድስ ዩናይትድ ጨዋታ ስናገር ቴኪንግ ዘ ስቲንግ አውት ኦፍ ዘ ጌም የሚሉት ነገር አለ። ኳስ ትይዣለሽ በቃ ዝም ብሎ ደግሞ አይንን ማድረግ ይችላል። ፔዤ ቴክኒካል ጥራቱ በጣም ከፍተኛ ደረጃ ላይ ያለ ቡድን ስለሆነ ያ እንዳይሆን ግን ሊቨርፑል በዚህ ዓመት ካሳያቸው ፐርፎርማንሶች ሁሉ ቤስቱን ፐርፎርማንስ ማሳየት አለበት። ሲስተሙ፣ የባላንስ ጥያቄው፣ ጎል የማስቆጠር እድል ኖሮ ግን ሌላ ጎል እንዳይቆጠር መጠንቀቁ። ምክንያቱም ሌላ ጎል ኦልሞስት ጨዋታውን የሚጨርሰው ስለሆነ መጠንቀቅ ያስፈልጋል። ለሊቨርፑል ግን ይህን ጨዋታ ማሸነፍ ብቻ ሳይሆን የአንድ ዘመን መቋጨትንም ሊያሳይ ይችላል። በቀደም በፔዤ ከተሸነፉ በኋላ ቨርጅል ቫንዳይክ ኦኬ አንድ ትልቅ ኢራ እያለቀ ነው አለ። የአንድ ትልቅ ኢራ እያለቀ ነው ያለበት ምክንያት ከዛ ጨዋታ ከጥቂት ቀናት በፊት ሞሐመድ ሳላህ ከሊቨርፑል ጋር በውድድር ዘመኑ መጨረሻ እንደሚለያይ ይፋ አደረገ። አሁን ደግሞ ባለፈው ሳምንት አንዲ ሮበርትሰን ከሊቨርፑል እንደሚለቅ ይፋ አደረገ እና የ2019 የቻምፒየንስ ሊግ ፋይናል ከተጫወቱ ተጫዋቾች መካከል ሁለት ብቻ ቀሩ። አሁን የውድድር ዘመኑ መጨረሻ ላይ 35 ዓመት የሚሆነው ቨርጅል ቫንዳይክ የአንድ ዓመት ውል ነው የቀረው። ከዛ በኋላ ኮንትራቱን የሚያድስ አይመስለኝም። ሊቨርፑል አዲስ ውል የሚሰጠው አይመስለኝም። ጨርሷል። አሊሰን ቤከር ነው ሌላኛው እና ታላቅ ቡድን ነበር። የሊቨርፑል ደጋፊዎች ያንን ቡድን በማየታቸው እድለኞች ነበሩ። ከ30 ምናምን ዓመት በኋላ የተገነባ ታላቅ ቡድን ነው። በእነዛ ዓመታት ቻምፒየንስ ሊግ ያሸነፉባቸው፣ ቻምፒየንስ ሊግ ፋይናል የደረሱባቸው፣ የሀገር ውስጥ ሁለቱን የጥሎ ማለፍ ውድድር 2001 ላይ 3 ዋንጫ በአንድ ዓመት ያሸነፉ ጊዜ ዋና ዋናዎቹን ዋንጫዎች አይደለም ሊግ ካፕ፣ ኤፍኤ ካፕ እና ያኔ ዩኤፋ ካፕ የሚባለውን ውድድር ያሸነፈው ቡድን ነው። አንዳንዴ ለዋንጫ የተፎካከሩባቸው ሲዝኖች ነበሯቸው፣ ግን እንደዛ ዘመን ውብ ጊዜ አልነበረም። ሊቨርፑል ብዙ አዳዲስ ደጋፊዎች ከዛ በኋላ አግኝቷል። ግን የዛ ዘመን መቋጨት ይመስላል አሁን። ምክንያቱም ባለፉት ዓመታት በየሲዝኑ አምና ትሬንት ለቋል፣ ሉዊስ ዲያዝ ለቋል፣ ሳዲዮ ማኔ ከዛ ፊት ለቋል፣ ቦቢ ፈርሚኖ ለቋል፣ ቫይናልደም ለቋል፣ ሄንደርሰን ለቋል፣ ሚልነር ለቋል እያለ እነዚህ ሁሉ ተጫዋቾች ባለፉት ዓመታት ለቀዋል እና ዛሬ የአንድ ትልቅ ዘመን መጠቅለልም ሊሆን ይችላል የሚወጣ ከሆነ የሮበርትሰንና የሳላም በቅርብ ጊዜ መልቀቅ ወሬም ሰምተን ስለነበር። ዕድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉም ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ እንደ ስማችን
ብርሃን ነው ስራችን።